ይሄ መንግስት በተደጋጋሚ ተፈትኖ ከወደቀባቸው በርካታ ጉዳዮች መካከል በግንባር ቀደምትነት የሚጠቀሱ ሁለት ጉዳዮች ናቸው ብዬ አምናለሁ። አንደኛው በሀገሪቱ ውስጥ ሰላምና መረጋጋትን አምጥቶ የዜጎችን ደህንነት ማስጠበቅ ነው። ላለፉት 8 ዓመታት በተደጋጋሚ ሞከሩ፣ ግን በአጠቃላይ የዜጎቻችን ህይወት በየጊዜው የሚቀጠፍበትን ሁኔታ መቀነስ አልቻሉም። አንዳንድ ጊዜ በመንግስት ስርዓት ውስጥ ያሉ ራሳቸው ያደራጇቸው ቡድኖች ገዳይ ሆነው በመውጣታቸው ገዳዩ ማን ነው አስገዳዩ ማን ነው የሚለውን እንኳን ለመለየት በማይቻልበት ሁኔታ የተጨመላለቀ ስርዓት ተፈጥሮ የዜጎቻችን ልኬት በየጊዜው የሚቀጥልበት ሁኔታ ሆኗል። ኢትዮጵያ ውስጥ አሁን ላይ ሞስት ፕሮባብሊ በሰላም ወጥቶ ህዝቡ የሚገባበት ቦታ የት ነው ብለህ ብትጠይቀኝ ምናልባት 4 ኪሎ አካባቢ ካልሆነ እዛው ቤተመንግስት አካባቢ ካልሆነ በየትኛውም ቦታ ላይ ዜጎች በማንኛውም ሰዓት እንደሚገደሉ የህይወት ዋስትና እንደሌላቸው የሚያሳይ ነው። የግድያ መጠኑ ከክልል ክልል ሊለያይ ይችላል። ሚዲያ ባለበትና በሌለበት አካባቢ ልዩነት ሊኖር ይችላል። ሚዲያው በቀላሉ የሚዘግባቸው ቦታዎች አሉ፣ የማይዘግባቸው ቦታዎች አሉ። ያ ካልሆነ ግን ሞት የማይሰማበት እልቂት የማይሰማበት የኢትዮጵያ አካባቢ አለ ብዬ አላምንም። ባለፉት 8 ዓመታት ይሄ ጉዳይ ሊቆም ባለመቻሉ ዜጎች እያለቀሱ ነው። ለምንድን ነው ይሄ የሚሆነው ብትል እንግዲህ አንዳንዶች እንደሚሉት የአብይ አህመድ መንግስት የቀውስ መንግስት ስለሆነ ስልጣኑን ማስቀጠል የሚችለው በቀውስ ውስጥ ስለሆነ ራሱ ገዢው ፓርቲ ጭምር በደንብ ተደራጅቶ የሚፈጥራቸው ቀውሶች አሉ የሚለው ነው። ሁለተኛው የደካማ አመራር ምልክት መሆኑ ነው። አመራሩ በሀገሪቱ ውስጥ ሰላምና መረጋጋት ማምጣት አልቻለም። ከፖሊሱ ጀምሮ መከላከያው፣ ደህንነቱ፣ ምኑ የዜጎችን ደህንነት ማስጠበቅ አቅም የለውም። በአቅም በሌለበት ማለት መገንባት አልቻለም። በየጊዜው አቅሙ እየፈራረሰ ነው፣ ተቋማት እየፈራረሱ ነው። ስለዚህ በዚህ ምክንያት የዜጎች ህይወት አደጋ ውስጥ እንደወደቀ ነው የምታየው። አሁን ለምሳሌ ኦሮሚያ ክልል መንግስታዊ ስርዓቱ ከዋና ዋና ከተሞች ውጭ ከፈራረሰ ቆይተዋል። በወረዳዎች ብትሄድ ጽሕፈት ቤቶች ምናምን ተፈራርሰዋል። አማራ ክልል ሙሉ በሙሉ ማለት ትችላለህ ከባህር ዳር ወይ ከጎንደር ከምናምን ከተወሰኑ ዋና ቁልፍ ከተሞች ውጭ ያለው ስራ መንግስታዊ ተቋም በሙሉ ፈራርሰዋልና ይሄ አንዱ ምክንያት ነው። ሌላው ፍትህ ነው። በጣም የሚገርመው አይ ቲንክ በኢትዮጵያ መንግስት ታሪክ ውስጥ እንግዲህ ብዙ በደሎች ነበሩ። ፍትህ ሁልጊዜም እንደተጓደለ ነው በኢትዮጵያ መንግስት ስርዓት ውስጥ እንደምንሰማው። ነገር ግን እንደ ብልጽግና ፍትህን ያራከሰ መንግስት ይኖራል ብዬ አላምንም። ፍትህ በብሔር የምትከፋፈል ናት በብልጽግና መንግስት። የአማራ ተወላጅ ከሆንክ ደግሞ የክፍፍሉ የመጨረሻው ተጠቃሚ ነህ። የአማራ ተወላጅ ሆነ በዚህ ሰዓት እስር ቤት ውስጥ ከገባህ ወይም ፍትህ ጥየቃ በምትሄድበት ጊዜ ምናልባት ለአንተ ፍትህ አይደለም የሚሰጠው፣ ሜይ ቢ ለአንተ ፍትሃዊነትን አገኛለሁ ብለህ ቅጣት ተሸክመህ የምትመጣበት ሁኔታ ሊፈጠር ይችላል። ሌሎቹም አሉ ብልጽግናን አይደግፉም ተብለው የሚታሰቡ የሚታመኑ ብሔሮችን በተመሳሳይ መልኩ ይታያሉ። ፍትህ በብሔር በማንነት ነው የምትከፋፈለው ኢትዮጵያ ውስጥ። የተወሰነ ብሔር አባል ከሆንክ እና ካልሆንክ እየተባለ ነው። በዛ መልኩ ነው ለአንተ ፍትህ የሚሰጠው። ፍትህም በአብዛኛውም ፍትህ የሚሰጠው ከበላይ ትእዛዝ ስለሆነ ያ የበላይ ትእዛዙ ደግሞ እንደ ፖለቲካ አቋሙ ያየ ስለሆነ ፍትህን የሚሰጠው። በዚህ ምክንያት በተለይ አሁን ላይ ለአማራ ያለው ጥላቻ ከፍተኛ ደረጃ የደረሰበት በመሆኑ የአማራ ተወላጅ ሆነህ ፍትህ አገኛለሁ ብለህ ማለት ከንቱ ድካም ነው። በጣም አንዱ ማሳያው ቅድም እንዳለው እስር ቤቱ ነው። በእስር ቤት ያሉ ኢትዮጵያውያን፣ በእስር ቤት ያሉ የአማራ ተወላጆች እውነት ለመናገር ከነ አቦይ ስብሃት ጋራ መጀመሪያ ወንጀል ሰርተዋል ማለት አይደለም። ምንድነው ጥፋታቸው? እስከዛሬ ድረስ በቂ ወንጀል ሊያገኙላቸው አልቻሉም። አብይ አህመድ ሳናጣራ አናስርም ብሎ አስሮ እንኳን ማጣራት አልቻለም። አብይ አህመድ ህወሓትን በፍትህና በሽብርተኝነት ከሱ የባሰ ፍትህን ማዛባት ይችላል። ሽብርተኝነት እስር ቤት ውስጥ እየፈጸመ ነው። ኤርሚያስ አማረን እንዴት አድርገው እንዳሰቃዩት እናውቃለን። ሌሎችም በርካታ አማራዎች እንዴት እስር ቤት ውስጥ እንዴት ገብተው እንደተሰቃዩ እናውቃለን። የአዲስ አበባ ወጣቶች እስከዛሬ እነ ማህሌታ ማን አራጌች ይቅርታ፣ እነሱ ዛሬ ድረስ እነ ገነት አራጌ በህይወት ይኑሩ አይኑሩ አታውቅም። ጀስት ፋን ደግፉ ነበር ምናምን ተብለው በፈጠራ ክስ ነው ተያዙ። ከዛ ይገቡበት አልታወቀም። አማራ መሆን በዚህ ጊዜ በህወሓት ጊዜ አማራ መሆን ሰቆቃ ነበር። በአሁኑ ሰዓት ደግሞ ከሰቆቃም አልፎ አማራ መሆን በቀጥታ
የምትገደልበት የምታፍነ ድራሽ የሚጠፋበት ሁኔታ ነው ያለው። በዚህ ምክንያት ፍትህ ተዛብቷል። የነ ክርስቲያን ታደለ መታየት ያለበት ከዚህ አንጻር ነው። እነ ክርስቲያን ታደለ ወንጀል የሰሩበትን ይህን ያህል የተጓተተ ፍትህ የመጣበት ዋናው ምክንያት ተጨባጭ ማስረጃ ማቅረብ ስላልቻሉ ነው። ከመንግግር ሀሳብን ከመግለጽ ነፃነት ውጭ ሀሳባቸው ይሄ ነው የሚባል የተገኘባቸው አንዳች መረጃ የለም። ነገር ግን ፊት ለፊት አገዛዙን ሲታገሉ የነበሩ ደግሞ ሲዋጉ የነበሩ በረሃ ድረስ ሸፍተው ሄደው ሲታገሉ የነበሩ ተለቀው ዛሬ ስካይላይ ሆቴል ምናምን ሆቴል ሲገባበዙ ነው የምታየው። ይሄ ፍትህ በፍትህ መቀለድ ነው የምታየው። አየህ ፍትህ ምን ያህል ኢትዮጵያ ውስጥ እንደወረደ የፍትህ ኮንሴፕት ያልገባቸው ሰዎች ምን ያህል አገሪቱን እየመሯት እንደሆነ ነው የምታየው። ፍትህ ፊትን አያይም። ፍትህ ማንነትን አያይም። ፍትህ ስራህን አያይም። ፍትህ ገንዘብህን አያይም። ኪስህን አያይም። ወይም ደግሞ የትምህርት ደረጃህን አያይም። ፍትህ ለሁሉም እኩል ነው። ለተማረውም ላልተማረውም፣ ለሀብታሙም ለድሃውም ለሁሉም እኩል ነው ስት ያለበት ነው። ህጉ እንደዛ ነው። ነገር ግን ኢትዮጵያ ውስጥ ኦኬ የሆነ ብሔር ግሩፕ ከሆንክና ለዚህ ስርዓት አደገኛ ነው ከተባልክ ይፈለገ ትክክል ብትሆን መረጃ ባይገኝብህም አንተ ሁልጊዜ ፍትህ እንደተጠማህ እንዳጣህ ትኖራለህ። በዚህ ደረጃ ነው የተቀለደበት ያለው ፍትህ እና ይሄ ግን ምን ፈጠረ ብትለኝ በአገሪቱ ውስጥ የበለጠ አለመረጋጋት እንዲመጣ አደረገ። የኢትዮጵያ ህልውና አደጋ ውስጥ እንዲወድቅ አደረገ። አሁን ላይ የምናየው የኢትዮጵያ ህልውና አሁን ላይ የምናየው ግጭቶች ምናምን ሁሉ በዚህ ምክንያት የመጡ ናቸው። በሁለቱ ቅድም በጠቅለዋቸው ምክንያቶች ቢያንስ ነው። ሌሎች ብዙ ምክንያቶች አሉ። ሌብነቱ ምኑ አለ። ግን ሁለቱ አይ ቲንክ በተለይ ደግሞ በአማራ ክልል ውስጥ የተፈጠረው ህዝባዊ አመፅ የህልውና ትግል የፍትህ እጦት ትግል ነው። ይሄን መርሳት የለብንም። በኦሮሚያ ክልል ውስጥ ያ ሁሉ በደል ሲፈጸም በአማራ ተወላጆች ላይ ቀና ብሎ ያያት ሰው አልነበረም። ኦኬ ያ ሁሉ ከህወሓት ጋር በነበረው ጦርነት ኦኬ የፋኖ ኃይሎች መንግስትን ደግፈው ፍትህ ይመጣል ብለው ታግለው መጨረሻ ላይ ጦር መሳሪያቸውን አስረክባቸው ሄዱ ሲባሉ ያ የፍትህ መዛባትን የሚያሳይ ነው። አንደኛው ታጥቆ አንደኛው እንዳይታጠቅ ማድረጉ ለትግሉ መነሻ ምክንያት ነው። በአጠቃላይ ስታየው የብልጽግና መንግስት ፍትህ የሚለውን ቃል የሚያውቀው አይመስለኝም። በወርድ በቃል በምናምን ሊያውቀው ይችላል። ግን በተግባር ፍትህን እየረገጠ ያለ መንግስት በመሆኑ እነዚህ ሁሉ ነገሮች እየተፈጠሩ ነው። አሁን የቅድም ወንድማችን ባልቻ ማን ነው የሽሮ ሜዳ ወጣት ከተገደለ በኋላ እኔ ባለኝ መረጃ ገዳዩንና ቤተሰቡን ለማስታረቅ ሽምግልና ተልቋል። በቃ ገንዘብ እንስጣቸውና ዝም በሉ ምክንያቱም ገዳዩ እንዲጠየቅ አልተፈለገም። ቡድን ተደራጅቶ ምናምን ቤተሰብን ሄዶ በማስፈራራትም በምንም በማድረግ በቃ ይሄ እንቅስቃሴ እንዲቆም ተሸምግሏል ተብሎ የደም ካሳ ትንሽ ተከፍሏል ተብሎ በዛ መልኩ ለመፍታት እየተሞከረ ነው። እኔ ባለኝ መረጃ ሽማግሌዎች ተቋቁመው ተመርጠው አባገዳዎች ተመርጠው ወደ እነሱ ለመሄድ ሲዘጋጁ እንደነበረ ተጨባጭ ማስረጃ አለ። እንዲህ አይነት ሁኔታ ነው እየተፈጠረ ያለው። ያ ፖሊስ እንዳይጠየቅ ለምሮ ያ ፖሊስ የማይጠየቀው ሁላችንም የምናውቀው ያው ምክንያቱ ይታወቃል። እንዲህ አይነት ሁኔታ ውስጥ ነው የተፈጠረው ነው የምልህ እና በጣም ብዙ የነ ኢሳያስ ገዳይ እስር ቤት ውስጥ ሲደበደቡ አስታውቋቸው ቱርካቸውን መልሰው እንዲያደረጓቸው እነ ስም አልጠቅሳቸው የዘመኑ ሰዎች አልተጠየቁ። እነ ኢሳያስ ደመከል ሆኖ ነው የቀሩት። ስንቱን ነው የምነግርህ፣ ስንቱና ስንት ግፍ ነው የተፈጸመው። ስለዚህ ይሄ ደግሞ ሀገር እያረጋጋ አይደለም እልሃለሁ ወንድም አገኘ።